ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ የተባበሩት አረብ ኤሚሬትስ እና የሳዑዲ አረቢያ አደገኛ ፉክክር በምስራቅ አፍሪካ በተለይም በሱዳን በኢትዮጵያ ያለው ጠባሳን በተመለከተ የሪፖርተር ጋዜጣ ሰፊ የሆነ ትንታኔ አውጥቷል። በትንታኔው ላይ በርካታ ዘገባዎችንም ዳስሷል። በተለይም ደግሞ የሳዑዲው መሐመድ ቢን ሳልማን በተባበሩት አረብ ኤሚሬት ላይ መዛታቸውንም የተጠቀሰበት ዘገባን አስታውሷል። በተለይም የሳዑዲው መሪ አሳያቸዋለሁ ማን እንደሆንኩ በማለት የተባበሩት አረብ ኤሚሬት ላይ መዛታቸውና እየሄዱበት ያለው መንገድ ሁለቱም የቀጠናውን ሀገራት አስጊ ሁኔታ ላይ እንደጣለ ተመልክቷል። ጉዳዩን በተመለከተ እጅግ ሰፊ ዘገባ አቀርብላችኋለሁ። አብረን እናድምጠው። የሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ከባድ ፉክክር በአፍሪካ ቀንድ ከፍተኛ ስጋት ደቅኗል ይላል ሪፖርተር ጋዜጣ ትንታኔውን ሲጀምር። 3 ዓመት እያገባደደ የሚገኘው የሱዳን የእርስ በርስ ጦርነት አሳዛኝ የሰብአዊና ቁሳዊ ውድመት እንዳስከተለ መቀጠሉን በርካታ ሪፖርቶች እየገለጹ ነው። አንዳንዶች 150 ሺህ በላይ ቢሉም ሌሎች ደግሞ ከ400 ሺህ በላይ ሰዎች ሕይወታቸውን እንደጠፋ ያምናሉ። 2 ሚሊዮን ዜጎች ከሀገር ያሰደደው ጦርነቱ ወደ 12 ሚሊዮን ደግሞ ከቀያቸውን ማፈናቀሉ ይታመናል። በጦርነቱ ሳቢያ መሰረተ ልማቶችና የኢኮኖሚ አውታሮች መውደማቸው ሲነገር ከሀገሬው ሕዝብ ግማሽ ያህሉ ወይም 30 ሚሊዮን የሚጠጋው የዕለት ጉርሱን ለማግኘት እርዳታ ጠባቂ ለመሆን መገደዱ በስፋት ይደመጣል። ባለፉት 3 ዓመታት ለሱዳን ጦርነት ዓለም ብዙም ትኩረት አለማድረጉን ማሳያ መሆኑን ብዙዎች ዘንድ ጥያቄ ሲያጨር ቆይቷል። ሱዳን በብዙ ውጥረት ውስጥ እያለፈች ቢሆንም ነገር ግን ዓለም ረስቷታል። ይሁን እንጂ የቅርብ ሰሞን የኤልፋሸር ከተማ ጭፍጨፋ ስለ ሱዳን ጦርነት መላው ዓለምን በትኩረት እንዲከታተል ያስገደደ ክስተት ሆኗል። ወደ 250 ሺህ ሕዝብ ይኖርበታል በምትባለው የዳርፉር ከተማ የሱዳን ተፋላሚ ኃይሎች ለቀናት የዘለቀ ደም አፋሳሽ ውጊያ ካደረጉ በኋላ የሱዳን ፈጥኖ ደራሽ ኃይል የሱዳን ጦር ኃይልን አሸንፎ ከተማዋን በተቆጣጠረበት ወቅት ተፈጸመ የተባለው የዜጎች ጭፍጨፋ መላው ዓለምን በእጅጉ አስደንግጧል። የዳርፉር ጭፍጨፋ በተለይም በሱዳን ዳግም እየተከሰተ ነው የሚለው የብዙዎችን ትኩረት የሳበ አጀንዳ ሆኖ ነበር የሰነበተው። ይህ ጉዳይ ከመገናኛ ብዙሃን ወሬነት ሳይደበዝዝ በአሜሪካ ጉብኝት ያደረጉት የሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን በዋይት ሃውስ በተስተናገደው የሳዑዲ አሜሪካ የጋራ ኢንቨስትመንት ስብሰባ የሱዳንን ጦርነት እንዲያሸማግሉ ትራምፕን ጠይቀዋል ተብሏል። እንድታውቁት እኔ ከዚህ ቀደም 8 ጦርነቶችን አስቆሚያለሁ። ሱዳን እጅግ አሰቃቂ ደም መፋሰስ እየተካሄደባት ነው። የሱዳንን ጉዳይ በግሌ በአጀንዳነት ባልይዘውም ነገር ግን ወዳጄ መሐመድ ቢን ሳልማን ጉዳዩን ለኛ ወሳኝ ነው ብሎ እንዳሸማግል ጠይቆኛል። ስለሆነም የሱዳንን ችግር ለመፍታት እገዛ አደርጋለሁ በማለት በዚያው መድረክ ላይ ከሰሞኑ የተናገሩት ፕሬዚደንት ዶናልድ ጄ ትራምፕ የሱዳንን ጉዳይ እልባት ለመስጠት መወሰናቸውን አስታውቀው ነበር።
ነበር። ይህንን ተከትሎ የአሜሪካ ጥረት ይሳካ ይሆን ወይ የሚለው ብዙ ጥያቄ እየተነሳበት ይገኛል። ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሀያላን ሀገሮች ዋና ትኩረታቸው ቀጠናዊ መረጋጋት የሚፈጥር ኃይል ማግኘት እንደሆነ ይናገራሉ። እና አሜሪካ፣ ሩሲያ፣ ቻይናና አውሮፓዎች በቀይ ባህርም ሆነ በአፍሪካ ቀንድ ላይ ወዳጃቸው የሆነ አካባቢያዊ ኃይል እንዲቀመጥ ይፈልጋሉ። ለዚህ ደግሞ ሳዑዲንም ሆነ የተባበሩት አረብ ኤምሬትስን እንደ አጋሮቻቸው ስለሚያዩ በቀንዱ የተለየ ለውጥ እንዲደረግ የማስገደድ ስራ አይሰሩም በማለት ነው የሚናገሩት። ትራምፕ ለሱዳን መፍትሄ ለማፈላለግ የምርም ከፈለጉ ዋይት ሀውስ በደመቀ ድግስ ያስተናግዷቸውን F-35 ተዋጊ ጀት የሸጡላቸውን የሳውዲውን ልዑል መሐመድ ቢን ሳልማንን ከመገሰጽ ለምን አይጀምሩም የሚል ጥያቄ አንዳንድ ወገኖች እያነሱ ነው። የሱዳን ጦርነት በራሳቸው በሱዳን ዜጎች መጨካከን የመጣ ብቻ ሳይሆን እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ፋርስ ባህረ ሰላጤው የአረብ ሀገሮች በገጠሙት የጂኦፖለቲካዊ ግብ መሆኑን ጭምር እየታወቀ ትራምፕ እነዚህን ሀገሮች አደብ ሳያስገዙ ለሱዳን እልቂት እንዴት መፍትሄ ያመጣሉ የሚለው ብዙ ትንተና እየተሰጠበት ነው። ያም ቢሆን ግን የትራምፕ እቅድ በሳውዲ ይደገፋል የሚባለው የሱዳን ጦር ምክር ቤት እንደሚደግፈው ማስታወቁን ፍራንስ 24 ዘግቦታል። ትራምፕ ከመጀመሪያው መግለጫቸው በኋላ ትሩዝ በሚባለው ማህበራዊ ትስስር ገጻቸው ላይ ባወጡት መረጃ ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትሶች፣ ከግብፅ እንዲሁም ከሌሎችም የመካከለኛው ምስራቅ አጋር ሀገሮች ጋር ተባብረው በሱዳን ሰላም ጉዳይ ላይ እንደሚሰሩ ተናግረዋል። ያለቃቸውን መግለጫ ተከትሎ የውጭ ጉዳይ ኃላፊው ማርኮ ሩቢዮ ወደ ተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ዘንድ ደውለው ስለዚሁ ጉዳይ መነጋገራቸው ተዘግቧል። የሳውዲም ሆነ የአረብ ኤምሬትስ ወሳኝ አጋር ናት የምትባለው አሜሪካ ጉዳዩን በዚህ ደረጃ ትኩረት ከሰጠችው በሱዳን ሰላም መምጣቱ የማይቀር ነው የሚል ተስፋም አጭሯል። እንደ አውሮፓውያን አቆጣጠር በመስከረም 12 ቀን 2025 ዓመተ ምህረት አሜሪካ ከሳውዲ አረቢያ ከአረብ ኤምሬትስና ከግብጽ ጋር በመተባበር በፈጠረችው ኳድ በተባለ ግብረ ኃይል አማካኝነት በሱዳን ሰላም ለማስፈን ወሳኝ የተባለ ፍኖተ ካርታ አቅርባ ነበር። ፍኖተ ካርታው ለነፍስ አድን እርዳታ አቅርቦት እንዲመች ለ3 ወራት ተኩስ አቁም በተዋጊዎቹ እንዲደረግ ከማስቻልም ጀምሮ ወደ ዘላቂ ሰላም ለመግባት ያስችላል ተብሎ ነበረ የታመነበት። ክራይሲስ ግሩፕ እንደሚገልጸው ከሆነ ግን ከዚያ የሰላም ፍኖተ ካርታ ወዲህ የሱዳን ጦርነት አልቆመም። እንደ ኤልፋሸር ባሉ አካባቢዎች ደግሞ አሰቃቂ ጭፍጨፋን ያስከተለ ጦርነት ሲቀጥል ነው የታየው። ይህ የቅርብ ጊዜ ምሳሌ የሚጠቅሱት ወገኖች የአሁኑ የአሜሪካ የሰላም ጥረት ይሳካ ይሆን የሚለውን ጉዳይም ቢሆን ጥሩ ጥያቄ እያነሱበት ነው። የአዲስ አበባ ዩኒቨርሲቲ ምሁሩ እንደሚሉት ከሆነ ሳውዲ አረቢያም ሆነ የተባበሩት አረብ ኤምሬትስ ቀጠናዊ ሀያል ለመሆን እርስ በርስ ፉክክር ቢኖራቸውም ከዓለም ሀያላን ጋር ያላቸው አጋርነት ግን ተቀራራቢነት ያለው ነው ይላሉ። ሁለቱም ሀገሮች ነዳጅ አምራች ናቸው። ሁለቱም ሀገሮች የባህረ ሰላጤው ሀገሮች ማህበር አባል ናቸው። ሁለቱም በቀይ ባህርና በኤደን ባህረ ሰላጤ ቀጠና ተጽዕኖ ለማሳደር የሚፈልጉ ሀገሮች ናቸው። አንዱ የከረረ ሌላው ለዘብ ያለ ካልሆነ በስተቀር የሃይማኖት ፖለቲካ አቋማቸው ፍጹም የተራራቀ አይደለም። ሁለቱም ከምዕራባውያኑ ብቻ ሳይሆን ከምስራቁ ልዕለ ኃያለ ሀገራትም በኩል ጠንከር ያለ ግንኙነት አላቸው። ከአሜሪካ F-35 ጀት እንደሚገዙት ሁሉ ሁለቱም ወታደራዊ ቁሳቁስ የመሸመት አቅማቸው ከፍተኛ በመሆኑ ከሩሲያ ጋር ደግሞ ሱ የተባለ ጀቶችን ሲገዙ ይታያል። ለአውሮፓውያንም ሆነ ለቻይና ገበያ የነዳጅ ምርቶች ዋና ሻጭ በመሆናቸው ይመሳሰላሉ። በአፍሪካ ቀንድና በቀይ ባህር እንደ ኢራን ያሉ ሀገሮችም ተጽዕኖ እንዳያሳርፉ ሲከላከሉ ኖረዋል። ከዚያም በተጨማሪም የኳታርና የቱርክን መስፋፋት በመቋቋም አስተዋጽኦ አድርገዋል። በዚህ የተነሳ በሱዳን አሁን በፈጠሩት የእርስ በርስ ቀውስ እያረፈባቸው ያለው ጫና ያን ያህል ነው በማለት ገልጸዋል። ምሁሩ እንደሚናገሩት በአፍሪካ ቀንድና በቀይ ባህር ከነዚህ ቀጠናዊ ጉልበተኞች ውጪ ማንም መጥቶ ተጽዕኖ እንዲያሳርፍ የዓለም ሀያላን አይፈልጉም። የሱዳን ጦርነት በዋናነት የሳውዲ አረቢያና የአረብ ኤምሬትስ የእጅ አዙር ጦርነት ነው ማለት ይቻላል። ይሁን እንጂ በሱዳን ግጭት እጁን የከተተውና የተነካካው ኃይልም ከቅርብም ከሩቅም ብዙ መሆኑን የሚጠቅሱት ወገኖች ጉዳዩን ለመፍታት ይህንን መረዳት እንደሚጠበቅ ይገልጻሉ። ፒፕልስ ዲስፓች የተባለ የጥናት ተቋም የሱዳንን ጦርነት በ5 መሰረታዊ ነጥቦች ተንትኖ ይመለከተዋል። ወርቅ፣ ግብርና፣
ወደብ፣ ፋይናንስ እንዲሁም የእጅ አዙር ጦርነት መሆናቸውን ይገልጻል። የአረብ ሀገሮች ብቻ ሳይሆኑ እንደ ሩሲያ ያሉ ሀገሮችም ጭምር ከሱዳን ተቀናቃኝ ኃይሎች ጋር ተባብረው በሱዳን ወርቅ ማዕድን ንግድ ውስጥ መዘፈቃቸውን ይጠቅሳሉ። የአረብ ሀገሮች ሰፊ የሚታረስ መሬት ያላትን ሱዳንን የዳቦ ቅርጫት አድርገው እንደሚመለከቷትና በእርሻ ኢንቨስትመንት የመሰማራት ፉክክሩ ሲያሳድጉ መቆየታቸው ይተረካል። ሱዳን ወደ 700 ኪሎ ሜትር የሚጠጋ ገና ብዙ ያልተነካ ሰፊ የቀይ ባህር ጠረፍ ያላት መሆኑን ከአረብ ሀገሮች አልፎ እንደ ቱርክ፣ ኢራን፣ ኳታርና ሌሎችም ሩሲያን የመሳሰሉ ሀገሮች ጭምር ወሳኝ ስትራቴጂካዊ ወደቦችን የመቆጣጠር ፉክክር ውስጥ ከቷቸው ቆይቷል። በሌላ በኩል እንደ አረብ ኤምሬትስና ኳታር የመሳሰሉ ሀገሮች የሱዳንን የፋይናንስ ስርዓት በቁጥጥር ስር የመዋል ፍላጎት እንዳላቸው የሚናገሩት፣ በመጨረሻም ሃይማኖታዊ ርዕዮተ ዓለም ያለው ጭምር ቀጠናዊ የበላይነት የመጨበጥ ፉክክር ሰለባ ሱዳን እንደሆነች የጠቀሰው ጥናቱ በተለይም የአረብ ኤምሬትስና የሳውዲ ሽኩቻ ከባድ እየሆነ መምጣቱን ያመለክታል። የአረብ ኤምሬትስና የሳውዲ አረቢያ ፉክክር ከነዚህ ጉዳዮች በተጨማሪ የብሔራዊ ደህንነት አጀንዳ ያነገበ መሆኑንም የአዲስ አበባ ዩኒቨርሲቲ ምሁሩ ይጠቅሳሉ። በጅቡቲ ሁለቱ ሀገሮች የነበራቸው ፉክክር የኢኮኖሚ ብቻ ሳይሆን የደህንነት ጭምር መሆኑን ይታወቃል። በየመን ጦርነት በነበራቸው ተሳትፎ እንዲሁም በቀይ ባህር መተላለፊያ አካባቢ ባላቸው ብሔራዊ የደህንነት ጥቅም የተነሳ ሁለቱ ሀገሮች በአፍሪካ ቀንድ ወደብ እያስፋፉ ናቸው። በሱዳን የመጡ የፖለቲካ ለውጦችን ተከትሎ ሩሲያ፣ አሜሪካ፣ የኳታር ተርኬን ጭምር ወደ አካባቢው ሲጠጉ በቅርብ ዓመታት አይተናል። ቱርክ የኦቶማን ዘመን ታሪካቸውን በሚያስታውስ መንገድ ሱአኪን ደሴት ላይ ካምፕ ገንብተዋል። ሱዳን ስትራቴጂካዊ የቀይ ባህር ጠረፍ አላት። አረብ ኤምሬትስ የቀይ ባህር ተጋሪ ባትሆንም በሱዳን በጅቡቲና በኤርትራ ወደብ ለማግኘት ስትጥር ኖራለች። በኤደን ባህረ ሰላጤ ውስጥ ደግሞ ከየመን ሆዴይዳን ጀምሮ እስከ ሶኮትራ ደሴት ተስፋፍታለች። ከሳውዲ ጋር የምታደርገው ፉክክር በአመዛኙ በሱዳን፣ በኤርትራ፣ በኢትዮጵያ፣ በሶማሊያ ወይም በጅቡቲ ጎልቶ የሚታይ ቢሆንም ነገር ግን በቀይ ባህርና በኤደን ባህረ ሰላጤ ቀጠና በብዙ መንገዶች ስትቀናቀነው ነበር የምትታየው። የሳውዲም ሆነ የአረብ ኤምሬትስ በቀይ ባህርና በአፍሪካ የመስፋፋት ምንጭ ከኦርጋኒክ ቲዮሪ ጋር የሚገናኝ ነው። ኦርጋኒክ ቲዮሪ አንድ ነገር ባደገ ቁጥር አካባቢውንና ዙሪያውን የመቆጣጠር ባህሪ እያመጣ እንደሚሄድ የሚጠቁም ቲዮሪ ነው። ሁለቱ ሀገሮች ኢኮኖሚያቸው እያደገ ነው። በነዳጅ ገቢ ራሳቸውን እያበለጸጉና እያዘመኑ ነው። ለዚህም ሲባል ቀጠናውን መቆጣጠር ይፈልጋሉ። ይህ ደግሞ ተጨማሪ የኢኮኖሚና የፖለቲካ ኃይል ለመፍጠር ጭምር የሚደረግ ሽኩቻ ነው። ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገሮች ሰፊ የሚታረስ መሬት አላቸው። በዚህም ላይ ያልተነካ የተፈጥሮ ሀብትም ጭምር አላቸው። ይህን የራሳቸውን ለማድረግ ሳውዲና አረብ ኤምሬትስ እሽቅድድም ላይ ሲሆኑ ይህንን ሩጫ ሲያካሂዱ ደግሞ በቀጠናው እንቅፋት ወይም የደህንነት ስጋት ይሆንብናል የሚሉትን ኃይል ለመቆጣጠር መስራታቸው የማይቀር ነው ሲሉ ሰፊ ትንተና ያቀረቡት ምሁሩ ኢትዮጵያም ሆነች እንደ ሱዳን ያሉ ቀጠናው ሀገሮች በሙሉ የዚህ ተጽዕኖ እንዳረፈባቸው ይጠቁማሉ። በእንግሊዙ ዘ ኦብዘርቨር ጋዜጣ የአረብ ኤምሬትስ ኩባንያዎችን እንደ አውሮፓውያን አቆጣጠር ከ2019 እስከ 2023 ባሉት ዓመታት ብቻ በአፍሪካ 110 ቢሊዮን ዶላር ኢንቨስት ማድረጋቸውን ይጠቅሳል። እንደ አውሮፓውያን አቆጣጠር በ2022 ሱዳን በቀይ ባህር ለአረብ ኤምሬትስ የባህር በር አኮናትራለች። ሆኖም በ2024 ግን ፈጥኖ ደራሽ ኃይሉን ትደግፋለች በሚል የሱዳን መንግስት ውሉን ሰርዞባታል። ቀይ ባህርን ከሱዳን ጋር የምትጋራው ሳዑዲ አረቢያ ማንም በዚያ አካባቢ እንዲስፋፋ አለመፈለጓ ለአረብ ኤምሬትስ ከዚያ መባረር ምክንያት መሆኑም ይነገራል። ይሁን እንጂ አረብ ኤምሬትስ በቀይ ባህርና በአፍሪካ ቀንድ ሰፊ ተጽዕኖ አድማስ እንዳላት ዘ ኦብዘርቨር በትንታኔው ያብራራል። በቻድና በኒጀር ጭምር ተጽዕኖ አላት። በሶማሌላንድ፣ በበርበራ፣ በፑንትላንድ ቦሳሶ ወደብም ጭምር ወታደራዊ ሰፈር እንዳላት ይታመናል። ከሶማሌላንድና ከፑንትላንድ በየሳምንቱ ወደ ቻድ የእቃ መጫኛ አውሮፕላኖች ይበራሉ የሚለው ጋዜጣው በትንታኔው እነዚህ ግዙፍ እቃ ጫኝ አውሮፕላኖችም በምዕራብ ሱዳን በተለይም በዳርፉር ለሚ
ለሚገኘው የፈጥኖ ደራሽ ኃይል መሳሪያ የሚያቀርቡ መሆናቸውን ማረጋገጡንም ጭምር ጥናቱ ያትታል። የአዲስ አበባ ዩኒቨርሲቲ ምሁሩ በዚህ ጉዳይ በሰጡት ማብራሪያ ጂኦስትራቴጂክ ቦታዎችን የመቆጣጠር አንዱ በሌላው ብልጫ የመውሰድ ፉክክር በሳውዲ አረቢያና እንዲሁም በተባበሩት አረብ ኤምሬትስ መካከል መኖሩን ነው የሚጠቅሱት። ሀያላኑ ቻይናና አሜሪካ መካከልም ልዕለ ኃያል ሆኖ ለመውጣት ከባድ ፉክክር እየተካሄደ እንዳለው ሁሉ ከነርሱ ባነሱ እንደ ሳውዲ አረቢያ፣ ኤምሬትስ፣ ቱርክ፣ እስራኤል በመሳሰሉ ሀገሮችም መካከል እንዲሁ አይነት በልጦ የመውጣት ፉክክር መኖሩን ይጠቅሳሉ። በ20ኛው መቶ ክፍለ ዘመን ጂኦፖለቲካ ብቻውን ነበር የሚታየው ይላሉ። በ21ኛው ክፍለ ዘመን ደግሞ እንደ ውሃ ያሉ ሀብቶችን ከመቆጣጠር ጋር ተያይዞ ነው የሚታየው። ኢትዮጵያ በዚህ መካከል ባለዘርፈ ብዙ ጎን ግንኙነቶችን መፍጠር ነው የምትፈልገው። እስካሁን ባለው ሂደትም ከሳውዲም ሆነ ከአረብ ኤምሬትስ ጋር ተመጣጣኝ የሆነ ግንኙነት ነው የገባቸው። እነዚህ ሀገሮች ማለትም ሳውዲና አረብ ኤምሬትስ በወደብ በተፈጥሮ ሀብትና በደህንነት ፖሊሲያቸው ባይጣሉ እንኳን በሂደት ደግሞ ገበያና እንዲሁም ንግድን በማስፋፋት ጉዳዮች ሊሻኮቱ እንደሚችሉ የሚጠበቅ ነው ይላሉ። ስለዚህም ኢትዮጵያ ወደብን ባይኖራት በኢኮኖሚ መነሻ ምክንያት የተነሳ ፉክክራቸው እሷ ጋር መምጣቱ የሚጠበቅና የሚያቀር ነው ይላሉ ምሁሩ። ሲጨምሩ ኢትዮጵያ ከዚህ በተጨማሪም የሀያላኑን ግብ ግብ የሚስብ የውሃ የመሬትና የማዕድን ሀብት እንዲሁም ሰፊ ገበያም የሆነ ሕዝብ እንዳላትም ይገልጻሉ። የአዲስ አበባ ዩኒቨርሲቲው ምሁር እንደሚሉት ከሆነ አረብ ኤምሬትስና ሳውዲ አረቢያ በአፍሪካ ቀንድ የፈጠሩት ግብግብ ነዳጅ ቢያልቅ ኢኮኖሚያቸው ዘርፈ ብዙ ለማድረግ ባላቸው ግብግብ ብቻ እንዳልሆነ ይጠቅሳሉ። ኢኮኖሚያቸውን በነዳጅ ጥገኝነት ለማላቀቅ መሞከራቸው የቆየ ጉዳይ ነው። በ21ኛው ክፍለ ዘመን ልክ እንደ ቅኝ አገዛዝ ዘመን ያለ ግንኙነት መፍጠር አይቻልም። ልክ እንደ ቻይና ሁሉንም አሸናፊ የሚያደርግ ግንኙነት ነው አሁንም የሚያዋጣው። ቻይና መንገድ ትሰራልንና ካንተ የምትፈልገውን ታገኛለች። ልክ እንደዚያው አረቦቹም በተለያዩ መንገዶች ድጋፍ ያደርጉም ኢንቨስት ያደርጉም በምላሹ ጥቅም እንደሚያገኙ እርግጠኛ ናቸው። ብሔራዊ ጥቅምን ማስጠበቅ የዚህ ዘመን ጂኦፖለቲካዊ ፉክክር ዋና ግብ ነው። ኢትዮጵያ በአባይ ጉዳይ የምታደርገው ውሃዋን የመጠቀም ጥረት፣ የባህር በር ጥያቄዋን ለማግኘት የምታደርገው ጥረት ሁሉ ብሔራዊ ጥቅምን የማስጠበቅ እንቅስቃሴ ናቸው ይላሉ። ኢትዮጵያ በዚህ ረገድ ብዙ መልክ ያለው ብሔራዊ ጥቅም ነው ያላት። ለምሳሌ በአቪዬሽን ከአረብ ኤምሬትስ ጋር ትብብር ብታደርግ ብዙ የብሔራዊ ጥቅም ጉዳይ ነው ይላሉ። የአሜሪካ ዎል ስትሪት ጆርናል እንደ አውሮፓውያን አቆጣጠር በ2023 ሐምሌ ባሰራጨው ዘገባ የሳውዲ አረቢያና የተባበሩት አረብ ኤምሬትስ ውዝግብ በሰፊው አትቶት ነበር። ሚያዝያ ወር የተቀሰቀሰው የሱዳን ጦርነት ከተጀመረ ከ3 ወራት በኋላ ባስነበበው ሰፊ ጽሑፍና ዘገባ ላይ እንዳለው ከሆነ ዎል ስትሪት ጆርናል ሁለቱ ወዳጅ ሀገሮች በምን ምክንያት ወደ ጠብ እንደገቡ ጥልቅ ምልከታ የሚያቀርብ ዘገባ ነበር። ዘገባው ከመቅረቡ ከ5 ወራት ቀደም ብሎ የተከሰተው አጋጣሚን አጣቅሶ ትረካውን የሚጀምረው ዘገባው የሁለቱ ወገኖች ግጭት የመሪዎቻቸውን ግጭት ጭምር እንደሆነ ይሞግታሉ። በዲሴምበር ወር የሳውዲ መሪ ልዑል አልጋ ወራሽ መሐመድ ቢን ሳልማን እንዲሁም በሪያድ የሀገር ውስጥ ጋዜጠኞችን አስጠርተው በይፋ የማይዘገብ ማብራሪያ ሰጡ። ልዑሉ የተባበሩት አረብ ኤምሬትስ ከጀርባችን ወግታናለች በማለት ሳውዲ በወዳጅ መካዷን ጠቀሱ። ከዚያ ቀደም ብሎ የሳውዲና የአረብ ኤምሬትስ መንግስታት በተለይም የየመን ጦርነትን በተመለከተ ባላቸው ፖሊሲ መለያየት፣ የዓለም ነዳጅ ገበያን በተመለከተ ባላቸው ፍላጎት ልዩነት እንዲሁም ከኢራን ጋር ያላቸው ግንኙነትን በተመለከተ የፈጠሩት አለመግባባት በመካከላቸው መቃቃር ተፈጥሮ እንደነበር ዘገባው ይጠቅሳል። መሐመድ ቢን ሳልማን አረብ ኤምሬትስ ከጀርባችን ወግታናለች ወይም ክዳናለች ሲሉ ይህንኑ አለመግባባት የጠቆመ ነበር ይለዋል። አሁን 40 የደፈኑትና ያን ጊዜ 37 ዓመት ጎልማሳ የነበሩት ልዑሉ አስከትለውም አሳያቸዋለሁ፣ ምን ማድረግ እንደምችል አሳያቸዋለሁ፣ በኳታር ላይ ካደረኩት በላይ ቅጣት ይጠብቃታል ኤምሬት ብለው በኤምሬት ላይ እንደዛቱ ዎል ስትሪት ጆርናል ጠቅሷል። አሁን የ64 ያን ጊዜ የ62 ዓመት ሰው የነበሩት የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ለሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን የፖለቲካ መምህር እንደነበሩ ዘገባው ወደ ኋላ ሄዶ ታሪክን ይጠቅሳል። እየመከሩና ልምዳቸውን እያስተማሩ ካሳደጓቸው መሪ ከሆኑ በኋላ ጓደኛ ካደረጓቸው ከልዑሉ ጋር ከተኮራረፉ 6 ወር እንደተቆጠረ አትቶ ነበር። ሁለቱ ሰዎች
በየመን ጦርነትና በኳታር ማዕቀብ ብቻ ሳይሆን ኢራንን በማግለል ፖሊሲ ሲተባበሩ ብዙም ጉዳዮች ሲደጋገፉ ቆይተው ነበር። በሂደት ግን በብዙ ጉዳዮች ልዩነታቸው መስፋፋቱን ዘገባው ይጠቅሳል። የሳውዲ ልዑል ለሰበሰቧቸው ጋዜጠኞች ሀገራቸው ሳውዲ አረቢያ የምትፈልጋቸውን ቅድመ ሁኔታዎች በተመለከተ ዝርዝር አዘጋጅታ ለተባበሩት አረብ ኤሚሬትስ መላኳን ተናግረው ዘገባው እንደሚያትተው የአረብ ኤሚሬትስ ፕሬዝዳንት በበኩላቸው ነገሮችን ብታረግቡ ይሻላል፣ ሰከን በሉ የሚል መልእክት ለሳውዲ እንደላኩ ታይቷል። ያም ሆነ ይህ በሪፖርቶች እንደሚጠቁሙት ከሆነ በሳውዲው አልጋ ወራሽ መሐመድ ቢን ሳልማን እና እንዲሁም በተባበሩት አረብ ኤሚሬትስ መሪዎች መካከል ከፍተኛ የሆነ ፍጥጫ ተከስቷል። የዛ ፍጥጫ በትርና ገፈት ቀማሽ ደግሞ ምስራቅ አፍሪካ እንደሚሆን አያጠራጥርም ይላል ትንታኔው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል